በሰላም ልደር። በቃ እናንተን አመኘ። በቃ ደህና አደሩልኝ። እሺ ዲራማ ነው። እሺ በቃ እሺ በቃ ደግሞ ነገ ገባለሁ። ኦኬ አብዱራህማን በጂ ኦኬ አለ። እኛ እኮ ብሩኬን አምነን እስካሁን ድረስ እየመጣ ነው። በስንት ነገር አልፎ ስንት ነገር ተጋጅቶ ስንት ነገር የሆነ ሰው ደግሞ በዚህ ይታለላል። እሱ እኮ አሁንም እያለ ያለው አንቺ መረጋጋት እያለ እኮ ነው። ሴትዮ አረገዘች አላረገዘች ከሌላው አረገዘች አይታወቅም። ሰው ብር ፈልጋ አሁን በዚህ ሰዓት እርግዝና ነው። ሲቀጥል ልጅ ይመጣል። ዳይቨር አለው፣ ጫማ አለው። ከየት ታመጣለች? ሀብታምም አይደለ። ለዛ ብር ለመብላት ስለፈለገች ነው። አይበላትም፣ ጠጠር ይሆናታል። ጌታ እናንተ ዝም በሉ፣ ዝም በሉ፣ ዝም በሉ። በቃ ድራማ ነው፣ ድራማ ነው። አምናችሁ ተቀበሉ። ኧረ እኔ መቶ አምኛለሁ። የምር በቃ ድራማ ነው። አምናችሁ ተቀበሉ። ምንድን ነው እናንተ? ተው እንጂ ተው። ነግቢ እንዴት ናችሁ? እንዴት አመሻችሁ? የጨረቃ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሁላችሁ እንዴት ነበር? እግዚአብሔር ይመስገን። የጨረቃ አባል በመሆኔ ደስተኛ ነኝ። በተለይ ብሌን በጣም ነው የምወድሽ። በተደጋጋሚ ሁሌ ጽፍልሻለሁ ከስር። ዛሬ ግን ድሩን አግኝቼ ስለገባሁ ቴንኪው፣ አመሰግናለሁ። እንኳን በዲያና መጣሽ ውድ፣ እንኳን በዲያና መጣሽ። ሁላችሁንም አይዟችሁ። ጽናን ነው ምን ማለት የምንችለው ስራ ነው ድራማ ነው የሚለው ግን አንከባበርም። በእውነት ግን ስራ ነው፣ ስራ ነው። አንቺ ደግሞ አርፈሽ ቁጭ በይ። ስራ ነው። እንዳንጣላ ተይ። ስራ ነው። እኔ ምጣላሻለሁ ብሌን፣ እኔ ምጣላሻለሁ። ይሄ ስራ ነው። ለመፍረድ አንቸኩል። እናንተ የሴት ልጅ እናት ነሽ እኮ። የሴት ልጅ እናት ነኝ፣ የሴት ልጅ እናት ነኝ። እሺ ብሌን አትራሳውንዱ ላይ እኮ ምንም አይነት የልጅ እኮ እንትን ያሳየው የለም። ብቻ የልብ ቀይ አበራ እንጂ እኮ መጀመሪያ የልብ ምቱን ጩኸቱ የልብ ምት ነው አለ እንጂ በፍጹም የልጅ እንደ 26 ሳምንት ማለት እኮ 6 ወር ከ10 ቀን ምናምን ነው። ግን እንዴት ከ2 ሳምንት ማለት ነው። ከ2 ሳምንት 6 ወር የ6 ወር አሁን ነው ያስተዋልኩት። የ6 ወር ከ20 ቀን እኔ አርግዤ ያውቀዋለሁ እኮ ውዴ። እኔም የሴት ልጅ እናት ነኝ። እኔም የሴት ልጅ እናት። ቆይ እንትኑ ለምን ካሜራው እንትኑ ላይ ልጅ ሲንቀሳቀስ አይታይም እንዴ? ቆይ አላሳየም። መታየት ግን ነበር። ቀልቶ ማለት ነው። ኖ ኢቭን 6 ወር ቀልቶ 6 ወር ቀልቶ በጣም ነው የሚያሳየው። በጣም ነው የሚያሳየው። መጣው ነገር ለውጥ የለም። እግዚአብሔር አምላክ ጥሩን ነገር እስከሚያሰማን ድረስ እኛም በጽናት እንጠብቅ። እኮ ሰሚ ልንገርሽ፣ አንድ ጥያቄ አለ ልንገርሽ። ልጁ እኮ እንኳን ግን ሌላ ቀርቶ እኮ እንቁላል እንኳን በእጃችን እቃ ይዘን ተሰብሮብን እንኳን እንደነግጣለን። የዛን ያክል እኮ አልመሰለውም። እኔ መለየቱን ይፈልገዋለሁ ወይስ አቅዶት ከርሞ ነው ወይስ ምንድን ነው? ብሩኬ ምንድን ነው የዚህን ያክል በቃ ጸጥ ረጭ አደረገው? ይሄን ያክል ስሙኝ፣ ድንጋጤ ላይ ነው። ሁለተኛ ምን ድንጋጤ? 3 ቀን ሙሉ ነው ድንጋጤ። ሃይሜ ይኸው ተረጋግታ የለ እንድታማ የተነሳች እነሱም መከታተል ከጀመርኩኝ ዱባይ ከመጣሁ አመቴ ነው። አመት ሆኖኛል እነሱም መከታተል ከጀመርኩኝ። ዛሬ ግን ብሩኬ እስኪ እቃው ሚውት አድርጉ፣ እቃ የምታንቀጫቅጩ ሚውት አድርጉ። እነስማ ቆዩ ዩዘር እየሰማሁ ዩዘር ተረጋጊ። ዩዘር ሄደሽ አርተራርሳ ወንድ የተነሳ እኮ እኔ አይተሽኛል እንዴት እንዳለቀስኩኝ። ደውዬልሽ ነበር፣ እያወራን ነበር። ነው ያልኩ ሰዎች እስኪደነግጡ ድረስ በቆምኩበት ነው የቀረሁት። የሴት ልጅ አዎ፣ የሴት ልጅ እናት ነኝ። አዎ ሃይሚ ዘለላምባ እንኳን ሲፈሳት ማየት አልፈልግም። ገብተሽ አርተራሳ ወንዱ እዩ
የምንም ልጅ የለም። እኔ አላውቀውም። ብሌን ለእኔ ደግሞ የተለየ ስሜት የሚሰማኝ ለምን መሰለሽ በቦታው ላይ እኔ ነበርኩበት ቁስሉን እኔ ነበርኩበት። እኔ የስድስት ወር ልጅ ውርጃ ሆኖብኝ አይቻለው። ልጅ ነው የወጣ ከሆድ ልጅ ትክክለኛ ልጅ ነው የወጣ። ዩዚ አንቺ ተረጋጊ እህቴ፣ አንቺ ተረጋጊ። አንቺ ስትረጋጊ ነው ከሁሉም ነገር መስተካከል የሚችለው። ተረጋጊ። ሁላችንም ሴት ነን፣ የሴት ልጆች እናት አለን እዚህ ውስጥ ሁላችንም። ነገኛ ቤት ቢሆንስ ነገ ልጆቻችን ቢሆንስ ብለን እኮ እናስባለን። ቲና እንትን ያልሽው መሳይ ልጠይቅ። መሳይ ምንድን ነው ያልሽው? የስድስት ወር ልጅ ውርጃ ሆኖብኝ አይቻለው። ልጅ ነው ትክክል የወጣ ከሆዴ ላይ ቤት ትክክለኛ ልጅ ነው የወጣ። ይሄስ ልጅ አለው አልትራሳውንድ ልክ ነው። ልጅ አለው እርጉዝ ነው። እስኪ ሚውት አርጉ እስኪ ድምጽ ያለው ቤት ዩዘር ሚውት አርጊ አርጊያታ አንቺ ወይም ዩዘር ሚውት ናት እኮ። ሁላችንም ሚውት አርጉ በቃ። እኔ ያለሁት ውጭ ላይ ነኝ። ምንም ነገር የለም ከዛፍ በቀር። አውሪ አሁን ትሰሚያለሽ ውዴ። መሳይ አውሪ ይኸውልሽ እኔ የስድስት ወር ልጅ ማለት ነው። በጣም ታመምኩና ሐኪም ቤት ሄድኩ። መድኃኒት ተሰጠኝ፣ ዋጥኩኝ። የስድስት ወር ልጅ የወጣ ልጅ ማለት ነው። በልጅ ራሱ ልጅ ትክክለኛው ልጅ ነው የወጣው። ትክክለኛው ልጅ ሐኪም ቤት ሄጄ ነው ለዛውም ይወጣልኝ። ይሄኛው ስድስት ወር ከሳምንት ነው አይደለም ያለችው? ከሁለት ሳምንት ማለት ትክክለኛ ልጅ። እኔ ልጅ ነው ከሆዴ የወጣው። ያ ልጅ ሲወጣ እምባዬ ነው የፈሰሰው። በካርቶን ወስደው የቀበሩት። ትክክለኛ ልጅ ይወጣልኝ። ጸጉሩ ትንሽ ጣልጣል ያለ ወንድ ልጅ። ለዚያው ከወሬሽ ላይ እኮ 2 ሳምንት ከጨመረ እኮ የ7 ወር ልጅ እኮ መወለድ ይችላል። 7 ወር ልጅ እኮ ነው መወለድ ይችላል። ስለዚህ ትክክለኛ እኔ በ4 ወር ላይ ቼክአፕ ሳደርግ ማለት ነው ልጅ ነው የታየው። ትክክለኛው ልጅ እየተንቀሳቀሰ ልቡ እንዲቀጥታ ይታያል። ሆዱ አሁን የ6 ወር እርጉዝ ናት እንደ ይቺ። በ4 ወር ቼክአፕ ሲደረግ ይታያል አልኩ። 6 ወር ላይ አጋጣሚ ሆኖ ወደኩኝ። ሐኪም ቤት ሄድኩ። ራሱ ልጅ ይወጣው ከምር ራሱ ልጅ ይወጣው። እንደ ማርቴ ወጣው ይወጣው። እሷ በወደቀች ያ ውስጡ ስለሞት አንድ ነገር ልጠይቅሽ። እሺ አሁን የሆኑ አልትራሳውንዱ በደንብ አይተሽዋል? አይ በደንብ አይተሽዋል? ልጅ አለው የለም? 4 ቼክአፕ የለውም። 4 ቼክአፕ ብሌን ሴትዮዋ መጣች መሰል። ብሌንዬ ለዛችን ሊቀርጸሽ ላኪ ወይ ለዛችን ሊቀርጸሽ ላኪ። በእናትህ እልክላታለሁ። አሁን እኮ ቀርጬ ልካለሁ። በዶክተር እናስመረምረዋለን። ዝም በሉ፣ ለዶክተር እናሳያለን። የምን ልጅ ነው እባክህ? ዛሬ ደግሞ አትበቃኝም። ደግሞ እዛ ሆኖብኝ አይቻልም። ስራ ሰዓት ስለሆነ እኮ ነው ስለደረስኩበት እኮ ነው። አሁን እኮ ግራ የገባኝ ስለደረስኩበት ነው። እኔ ግን ሌላ አልልም። ልጅቱንና ልጁን ብሩኬን እያቀናበራችሁ ግን በሙዚቃ የምትለቁ ሴቶች ግን እንደው እውነት ይፍረድ በእናንተ ላይ። እንደው አግብተሽም ጥለሹ መተሽም እንደሆነ እስከ ገንዘብሽ እንደው የሌባ ያርግልሽ። እንደው ሌላ አልልሽ። አሜን ያርግ። ያርግላችሁ። ደምን ባልቅሱ። እኔ ተከዲቼ ተበልቼ ሳይሆን ገንዘብ ተበልቼ ምናምን ሳይሆን ግን መለያየትን ከምትወጁ ጋር ያለ ውድ በግድ በቤተሰብ ምክንያት ስትለያይ ያማል። የወደዱትን ማጣት ያማል። ከዛ ቦታ መውጣት ልንገርሽ አይደለም። ከዛ ቦታ ለመውጣት ስንት ስቃይን እንደበላሁ ራሴ ነኝ የማውቀው። ስንት እንደሆነ እግዚአብሔር ይመስገን። አረቃ የምታጥቡታው ሚውት አርጉታው። እኔ ሚውት አርጌ እኔ ውድ አንቺ ቤት ነው የማን ነው? ብሌን ቤት ነው። ኧረ ተይ ሚውት አርጊ ብሌን ተይ። ለቅሽም በይ
ኦኬ አይኔም ተቃጠለ። ወይኔ ጉዴ! ብቻ ፈጣሪ ያውቃል። አይዟችሁ ምንም ማድረግ ምንም